ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬው ነሐሴ 14 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስ ወቅታዊና ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በመቀሌ ከተማና ዙሪያዋ በህወሓት የጦር ማከማቻዎች ላይ የድሮን ጥቃት መፈጸሙ ተገለጸ። በመቀሌ ከተማና በዙሪያዋ በሚገኙ የህወሓት የጦር ማከማቻዎች እንዲሁም ወታደራዊ መሳሪያዎች ላይ የስኬታማ ድሮን ጥቃቶች መፈጸማቸው ተገልጿል። ጥቃቱ በመቀሌ ከተማ ዳሮ ተብሎ በሚጠራው ሰፈር በሚገኝ የጽንፈኛው ህወሓት ጦር መሳሪያ ማከማቻና በከተማው አቅራቢያ ኩያ ክፍለ ከተማ ላይ ባለው የአየር ኃይል ካምፕ ላይ ያተኮረ ነበር ተብሏል። በኩያ አየር ኃይል ግቢ ውስጥ ይገኝ የነበረ የራዳር ጣቢያ መመታቱና አመድ መሆኑም ተመላክቷል። ከሻዕቢያና ከግብጽ በወርቅ ተለዋጭ የተገዛ ነው የተባለው ከባድ የጦር መሳሪያ ነሐሴ 14 ቀን 2018 ዓ.ም በተካሄደ ጥቃት ሙሉ በሙሉ ወድመዋል። የተካሄደው የድሮን ጥቃትም በጽንፈኛው ህወሓት ታጣቂዎችና በጦር መሳሪያዎች ላይ ብቻ ያተኮረ እንደነበርም ተጠቅሷል። ህወሓት በውስጥ ክፍፍልና በስልጣን ጥም እየተዳከመ ነው ሲሉ ኬሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ህወሓት በሙስና በስልጣን ጥማትና በውስጣዊ ክፍፍል ምክንያት ወደ ፈጣን መበስበስ እየገባ መሆኑን መናገራቸው የኢቲቪ ትግርኛ ቆይታቸው ዋቢ አድርጎ የቀረበው ዘገባ አመላክቷል። እንደ ኬሪያ ኢብራሂም ገለጻ ድርጅቱ ከህዝብ ጥቅም በመራቅ ስልጣንን ለግል ፍላጎት ማስፈጸሚያ ማድረጉ ችግሩን አባብሶታል ብለዋል። ኬሪያ ኢብራሂም እንደተናገሩት ህወሓት ከሻዕቢያ ጋር የፈጠረው ግንኙነትን በትግራይ ህዝብ ላይ ተጨማሪ ችግር እንዲመጣ አድርጓል። በተለይም በጦርነት ወቅት ሴቶችና ህጻናት ከፍተኛ ስቃይ ማስተናገዳቸውን በመጥቀስ ህዝቡ ለግል ጥቅም በሚደረግ የስልጣን ትግል መማገድ እንደሌለበትም ወይዘሮ ኬሪያ ኢብራሂም አሳስበዋል። እንደ ኬሪያ አባባል አሁን ያለው ትውልድ ከጦርነትና ከደም መፋሰስ የሚወጣበት ጊዜ አሁን ነው። የትግራይ ክልል የወደፊት ህልውና በጦር ኃይል ሳይሆን በህግ የበላይነት፣ በእውቀት፣ በትምህርትና በሳይንሳዊ እድገት ሊገነባ እንደሚገባም ወይዘሮዋ አመላክቷል። በተጨማሪም በትግራይ ክልል ያሉ የፖለቲካ ተቃርኖዎች በቂምና በበቀል ሳይሆን በውይይት እንዲፈቱም ጥሪያቸውን አቅርበዋል። ሁሉም ወገኖች ለሰላም ቅድሚያ በመስጠት በክብ ጠረጴዛ ዙሪያ በመወያየት ልዩነቶቻቸውን ሊፈቱ እንደሚገባም ወይዘሮ ኬሪያ ጠቁመዋል። የወይዘሮ ኬሪያ አስተያየት የሚመጣው በሰሜን ኢትዮጵያ የፖለቲካና የጸጥታ ውጥረቶች አሁንም ስጋት በሚያሳዩበት በዚህ ወቅት ነው። የውጭ መንግስታትን በትግራይና በኤርትራ ድንበር አካባቢ ቆሞ ቀሩና ህገ ወጡ የህወሓት ቡድን ከተመሰረተበት ጊዜ ጀምሮ አምባገነን ድርጅት መሆኑን የትግራይ ዲሞክራሲያዊ ፓርቲ አመራር አቶ ተሻለ ንጉሴ ገለጹ። ህገ ወጡ ቡድን በ1983 ዓ.ም የመንግስት ስልጣን እንደያዘ ያደረገው ዋና ስራ በቤተሰብ ደረጃ ቁልፍ የስልጣን ቦታዎችን መሻማት እንደነበር አቶ ተሻለ አስታውሰዋል። ይህም በኢትዮጵያ አዲስ ከበርቴ መፍጠር የጀመረበት አሰራር ሲሆን ላለፉት 27 ዓመታት የዘረፈውን ሀብት የነሱን አስተሳሰብ በሚደግፉ አካላት ዘንድ በማከማቸት ስልጣኑን ለማራዘም መስራት ባለፈ አዲስ ሐሳብ መቀበል እንደማይፈልግ አቶ ተሻለ ንጉሴ አስረድተዋል። መግደል፣ መዋጋትና ማዋጋት እንዲሁም ለስልጣኑ አደጋ መስሎ የታየውን ሁሉ ማፈን የቡድኑ ተራና የእድሜ ዘመኑ ስራ መሆኑንም አቶ ተሻለ ጠቁመዋል። በሌላ በኩል በአሁኑ ሰዓት የትግራይ ወጣቶች የሚያስፈልጋቸው ሰላም፣ ልማት፣ የመረዳዳትና የመግባባት ሁኔታ ብቻ እንደሆነ ለውጥ ፈላጊው ወጣት አለማየሁ አብራርቷል። ወጣቱ ያላመነበትን ጦርነት በኃይል እንዲገባ ቢደረግ ያለው አንድ አማራጭ በሰላማዊ መንገድ እጅ መስጠት እንደሆነና በኃይል አስገድዶ ለውጥ ማምጣት እንደማይቻል ወጣት አለማየሁ ገልጿል። የትግራይ ወጣት በኢትዮጵያዊነቱ የማይደራደር በመሆኑ አሁን ህገወጡ የህወሓት ቡድን እያደረገ ባለው አስገዳጅ አፈሳና አፈና ምክንያት አልታፈስም በማለት ሰላም ወዳለበት አካባቢ እንደሚሄድም ተናግረዋል። በመሆኑም የትግራይ ህዝብ ጦርነት አንፈልግም ይብቃን እያለ በአደባባይ ድምጹን እያሰማ በመሆኑ ሁሉም አካል ትኩረት ሊሰጠው እንደሚገባም ወጣት አለማየሁ ጥሪውን አቅርበዋል። ኢትዮጵያና ሩሲያ በሰው ኃይል ልማትና ቴክኖሎጂ ሽግግር ላይ በጋራ ይሰራሉ ሲሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪን ገለጹ። በኢትዮጵያና በሩሲያ መካከል ያለው ትብብር በማጠናከር በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪን ገልጸዋል። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል።
በጉብኝታቸው ወቅትም አምባሳደሩ እንደተናገሩት በኢትዮጵያና በሩሲያ መካከል ረጅም ጊዜ ያስቆጠረ ጠንካራ የሁለትዮሽ ግንኙነት አለ ብለዋል። ይህንን ግንኙነት መሰረት በማድረግም ሁለቱ ሀገራት በምርምር፣ በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩም አምባሳደሩ ገልጸዋል። ይህ የሁለቱ ሀገራት አጋርነት የብሪክስ አባል ሀገራት አርቲፊሻል ኢንተለጀንስን ለጋራ እድገትና ተጠቃሚነት ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም መሆኑንም አምባሳደሩ አብራርተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢንስቲትዩቱ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ ውስጥ እያከናወናቸው ያሉ ወሳኝ ስራዎችን አስመልክተው ለአምባሳደሩ ገለጻ አድርገዋል። በዚህም ኢንስቲትዩቱ የሚያከናውናቸው የምርምርና የልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ እምርታ እንዲመዘገብ ማስቻሉንም ተናግረዋል። በኤደን ባህረ ሰላጤ ላይ የምትጓዝ መርከብን ታጣቂዎች አግተው ወደ ሶማሊያ አቅጣጫ መውሰዳቸው ተገለጸ። የዩናይትድ ኪንግደም ባህር ትራንስፖርት ደህንነት ኤጀንሲ በኤደን ባህረ ሰላጤ ላይ የተጓዘች የነበረች ነዳጅ ጫኝ መርከብ መታገቷን ገልጿል። ኤጀንሲው በኤደን ባህረ ሰላጤ ላይ የተጓዘች የነበረች ነዳጅ ጫኝ መርከብ በ6 የታጠቁ ሰዎች አስገድደው ወደ ሶማሊያ አቅራቢያ መውሰዳቸው አስታውቋል። ኤጀንሲው በኤክስ ገጹ ላይ ባወጣው መግለጫ መርከቧ ላይ 6 የታጠቁ ሰዎች ተሳፍረው ወደ ሶማሊያ እየወሰዷት መሆኑን ማረጋገጫ ደርሶናል ብሏል። ኤጀንሲው አክሎም ባለስልጣናት ክስተቱን እየመረመሩ መሆኑን ገልጾ አካባቢውን የሚያቋርጡ መርከቦች ጥንቃቄ እንዲያደርጉና አጠራጣሪ እንቅስቃሴዎችን ሪፖርት እንዲያደርጉ አሳስበዋል። መርከቧን ያገቱት ቡድኖች እነማን እንደሆኑ እስካሁን ድረስ የታወቀ ነገር የለም። የየመን ሁቲ ቡድን በሐምሌ ወር ከሳውዲ አረቢያ ጋር በተያዙ መርከቦች ላይ እገዳ እንደሚጥል ካወጀ በኋላ የቀጠናው የባህር መስመሮች በተለይም ቀይ ባህርና የኤደን ባህረ ሰላጤ ከፍተኛ ውጥረት ገጥሟቸዋል። ሳውዲ አረቢያ በኋላ በባል አልማንዳብ ሰርጥ ውስጥ የመርከብ እንቅስቃሴ ነፃነትን ለመጠበቅ በሚል የባህር ኃይል ጥምረት መመስረቷን አስታውቃለች። ጥምረቱ አሜሪካን፣ የመን፣ ኩዌትን፣ ኦማንን፣ ዮርዳኖስን፣ ሱዳንን፣ ሞሮኮን፣ ማልዲቭስንና እንዲሁም ባንግላዴሽ እንዲሁም ኒውዚላንድን ያካትታል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ሳውዲ አረቢያ ዓለም አቀፍ እውቅና ያለው የየመን መንግስት የሚደግፍ ጥምረት ስትመራ ቆይታለች። ኢራን ደግሞ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ዋና ከተማዋን ሰንዓን ጨምሮ በርካታ የሀገሪቱን ከተሞች የተቆጣጠሩትን ሁቲዎችን በመደገፍ ትከሰሳለች። እንደ አውሮፓውያን አቆጣጠር ከ2008 እስከ 2018 ድረስ በሶማሊያ የባህር ዳርቻ የባህር ላይ ውንብድና በስፋት ተስተውሎ ነበር። እንደ አውሮፓውያን አቆጣጠር በ2023 መጨረሻ አካባቢ በቀጠናው የጸጥታው ጥረት ሲሰፋ የባህር ላይ ውንብድና እንደገና ጀምሯል። አንዳንድ የመከላከያ ጉዳዮችን የሚተነትኑ ባለሙያዎች የየመን የሁቲ ታጣቂዎች በቀይ ባህር ላይ የሚደረገውን የባህር ላይ ትራንስፖርት ለማስተጓጎል ከባህር ላይ ዘራፊዎች ጋር እየተባበሩ ሊሆን እንደሚችል ይጠረጥራሉ። ኢራን አሜሪካ በሆርሙዝ የባህር ሰርጥ ላይ በጣለችው የባህር ላይ እገዳ ምላሽ ለመስጠት እንዲህ አይነት እርምጃ እንደምትወስድ አስጠንቅቃ ነበር ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ